በስደት ሆናችሁ የቤተሰብ ሐዘን የቤተሰብ ለቅሶ አያሰማችሁ። በእውነት በጣም ከባድ ነው። በስደት ያላችሁት ወንድሞቼ የቤተሰብ ሐዘን የቤተሰብ ክፉ ነገር በሙሉ አያሰማችሁ። ስደት ላይ ሆናችሁ የቤተሰብን ክፉ መስማት በጣም ከባድ ነገር ነው። በቅጡ እንድታለቅሱ አትሆኑ። አልቅሳችሁ አይወጣላችሁም፣ ጮሃችሁ አይወጣላችሁም። በጣም ከባድ ነው ስደት። በጣም ከባድ ነው። የምትወዱትን ሰው እንድትሸኙ እንኳን አትሆኑምና ያው እግዚአብሔር ለምን አይባልም፣ እሱ የወደደውን አደረገ። እህት አለሜ ሞድሽ ማከብርሽ፣ ሁሌም ለኔ መልካም ነገር የምትመኝ፣ ሁሌም በሐሳብም ባለሽ አቅም ሁሉ ከጎኔ ነበርሽ። እግዚአብሔር ለምን አይባልም፣ እሱ ሁሌም በስራው ልክ ነውና ወደማይቀረው ዓለም ሄድሽብኝ። ስላልሸኘውሽ ስላልተሰናበትኩሽ ስላልዳሰስኩሽ ስላላየውሽ በጣም 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 አዝኛለሁ አበብዬ። ያንቺ ውለታ እንዳልነበረ መልካምነትሽን ደግነትሽን ያንቺ ውለታ እንደዚህ አልነበረም። እማኮ እንደዚህ ዝም ብዬ በስደት ዓለም ሆኜ የምናገረው ነገር አልነበረም። ያንቺ ውለታ እግዚአብሔር አልፈቀደውም፣ እሱ የወደደውን አደረገ። ነፍስሽ ባጸደ ገነት ከደጋጎቹ ጋር ትረፍልኝ። አፈሩን ገለባ ያርግልሽ፣ አፈሩ ይቅለልሽ እህት አለሜ። በዚህ አጋጣሚ ላጽናናችሁኝ፣ ከጎኔ ለነበራችሁ፣ በስልክ ደውላችሁ ለጠየቃችሁኝ ለሁላችሁም ከልብ ከልብ አመሰግናለሁ። እንዲሁም ስደት ላይ ሆናችሁ እንግዲህ እሷ እዚሁ ስደት ላይ በነበረችበት ሰዓት ነው እንደዚህ አይነት ነገር ያጋጠማትና እዚሁ ዱባይ ትሰራ ነበርና በር ነው የወደቀባት። በር እዚህ ወደ ጥቷ አካባቢ ይወድቅባትና ብዙም እንትን አላለችውም። በቃ እንዴት ነው ብዙ ያናል በቃ ህመሙ ሄደ። በቃ ብዙም እንትን ብላ ትኩረት ሰጥታ አላየችውም። ያ ነገር ያው በጣም ከጊዜያት በኋላ ወደ ሌላ ነገር ተቀይሮባት እንግዲህ የህይወት መስዋዕትነት እስከ መክፈል ኖራም በጣም ብዙ እስከ መታመም አድርሷታልና ስደት ላይ ያላችሁ በተለይ እህቶቼ ስትሰሩ ራሳችሁን ጠብቁ። የኛ ህይወት እንደሆነ አንዳንዴ የእውነት ሞልቶ ያቅ በእውነት ሞልቶ ያቅ በቃ ዝም ብሎ አንዳንዴ ሳስብ ዝም ብሎ የመባከን ህይወት ነው ያለን እኛ። የሆነ አይ ዶንት ኖ መቼ እንደሚሞላ ግን በቃ ባላችሁ አቅም ጥንቃቄ አድርጉ። በጣም ተጠንቀቁ ስትሰሩ። የሆነ ነገር ወይ ወድቆባችሁ ከሆነ ወይ የሆነ ነገር ከወደቃችሁ በቃ እንትን አድርጉ፣ ቼክ አድርጉ። እንዲሻወርም ስትወስዱ ምንም ስትሉ ሰውነታችሁን ያጎለ ነገር ካለ ይወጣ የሆነ የሚጠጥር ነገር ካለ ምናምን ቼክ አድርጉ። ባላችሁ አቅም ራሳችሁን ጠብቁ። ምክንያቱም ስደት ላይ ማንም የለንም ከእግዚአብሔር በላይ ከእግዚአብሔር በታች ማንም የለንም። እግዚአብሔር በርግጥ መልካም ነው፣ እሱ ለክፉ ነገር አሳልፎ አይሰጠንም። ግን ቢሆንም ከእግዚአብሔር በታች ራሳችሁን ጠብቁና ለዛ ነው ትንሽ ያው ከሚዲያው ላይ የጠፋሁት። ለዛ ነው